አህላኑ ሳህላን ያበናት። እኔ ወላሂ ሁልጊዜ ማስጠንቀቂያ የምሰጠው ይሄ ነው። እንተብሁ ተጠንቀቁ፣ ተጠንቀቁ ነው የምለው። ለምን ብዙ ልጆች ላይፍ በምገባበት ጊዜ ታስታውሳላችሁ? ብዙ ልጆች ገብተው መዳም ቤት የተሰረቀች አለች፣ ዘመር ቤት ሂዳ የተሰረቀች ልጅ አለች፣ የአከራይ ሚስት አስቀምጭልኝ ብላ የተከዳች አለች። ገባችሁ? ይህንን ስለሰማ ወላሂ ወርቅ መግዛት ብቻ አይደለም፣ ማስቀመጫውን መጀመሪያ አስቡት። እኔ እኮ ይገርሙኛል። ለመግዛት ብቻ አይደለም፣ ገንዘቡን ለመጣል ብቻ አይደለም፣ የለፋሽበት ነው ማሰብ ያለብሽ። የት ነው የማስቀምጠው? እንዴት ነው የሚይዘው? አንገታችሁ ላይ አድርጉት። መቼም አንገታችሁን ገትተው እንትን አይሏችሁ እንደ አዲስ አበባ ሌባ። ወላሂ አንገታችሁ ላይ የሚደረግ ነገር ግዙ። ጣታችሁ ላይ እንኳ እቃም ስታጥቡ ምን ልትቸገሩ ትችላላችሁ። አውልቃችሁ ልትረሱት ትችላላችሁ። እንደዚህ ቤት ስታጸዱ ምናምን የመዳም ቅመሞች ግን እጅ ላይ የሆነ ነገር ሸዋልያ አንገታችሁ ላይ ጆሮአችሁ ላይ እየገዛችሁ ያዙ። ወርቅ አሁን ደህና ነው ዋጋው፣ ወላሂ ደህና ነው። ስንሄድ ሌላ ነው ስንሄድ። ምን አይነት አማርኛ ነው ግን? በማንኛው ቋንቋ ነው የምትረዱት? ይሄ የወርቁ ዋጋ ነው። እዛ ስትሄዱ ጭማሪ ያለው እንዴ? እስኪ ዱባይ እሬም ስታወራ አልሰማችሁም? የታክስ አለው የምን አለው እያለች ኸላስ። እዚህም ያው ነው እኮ እንዴ፣ እዚህም ያው ነው። በዋዲ ስትሄዱ በዋዲ አይ ወርቅ ቤት ስትሄዱ ይፋይዳቸዋል። የራሳቸው የሱቁ የመንግስት አለ፣ የመስናእያ አለ። መቼም ወርቁን እኮ ሳይጨፈልቁ ሳያሰሩ ሳይደክሙ ወርቅ አልሆነም እኮ። ታዲያ በነጻ ያሰሩላችሁ ቁመው ይውሉ እንደኛን ሲካድሙ። ለምንድን ነው የማትረዱት? እዛ ስንሄድ ሌላ ዋጋ ነው። አዎ ሌላ ዋጋ ነው። ያማለህም ቀነሰ። እዚህ ባይቀንስ 500 ብር ቢሆን 500 ሪያል ለምሳሌ እዚህ የወርቋ ዋጋ እስከ ገሪብ 600 ልገዥ ነው ማለት ነው። 535 500 ስንት 90 ምናምን ሲገባ 600 እኮ 50 የገዙ አሉ። እኔ 500 ስንት ጊዜ ልንገራችሁ? እኔ በማንኛው ቋንቋ እንደምትረዱ አላውቅም። ወላሂ እናንተ 580 ሪያል ነው የገዛሁ ለ620 የጎደለው 20 ሪያል ጠይብ። እና ታዲያ እንደ ገበያው ነው። ታዲያ እንደ ጊዜው ከእንደገና አሁን ቀንሷል። ከ500 ብር በላይ በታች ገዝታችሁ ትመጣላችሁ። አሁን በትሄዱ 490 480 ልታገኙ። ተወደደ ቢባል ካላስታ ጨመሩ ቢባል እስከ 500 ሪያል ከገዛችሁ ታዲያ ጥሩ አይደለም እንዴ? እኛ 80 ብር ተበላን አይደል? አሁን እኛ እንሽጠው ብንል ቆይተን ያው 2 አመት 3 አመት ካልቆየ ትርፍ አናገኝም። አረ የምን ትርፍ? ዋጋውን ራሱ ለመመለስ ብዙ ጊዜ መጠበቅ አለብን ማለት ነው፣ ዋጋውን እንዲይዝልን። ግን ያማለህም ወርቅ ላይ ያለ ነገር እኔ አልናደድም። ሌባስ ወስዶት የለ እንዴ? ሌባም ወስዶታል። ካለ ሹክረንም ደግሞ ካለ ምስጋና ሰላም አለይኩም ለመተወርሰንስ የለ እንዴ? አረ ተውኝ፣ ብዙ አታናግሩኝ አቦ። እናንተ ብዙ ታናግራላችሁ። ያማለህም ግዙ፣ አጥብቃችሁ ያዙ። ማስቀመጫ ከሌላችሁ አትግዙ። ማስቀመጫ ከሌላችሁ አትግዙ። ለምን ትሰረቃላችሁ? ለምን ትበሳጫላችሁ? በቃ ይሄ ነው።